ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በጣም ለስላሳ የሆነ አንጀትን የሚያጸዳ ምንም ጉዳት የሌለው ድንቅ መጠጥን እነግራችኋለሁኝ። አዘገጃጀቱን እንዴት አድርጋችሁ እንደምትጠቀሙትም እነግራችኋለሁኝ። አንጀታችሁን ያጸዳል፣ የሆድ ድርቀትንም ይከላከላል፣ የሆድ መነፋትንም ያስወግዳል፣ ክብደት ለመቀነስም ይረዳችኋል። እጅግ በጣም ድንቅ የሆነ እናም ጥሩ ስሜትንም ይሰጣችኋል ማለት ነው። ስለዚህ የዚህን መጠጥ አዘገጃጀቱን፣ አጠቃቀሙን በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ይህ መጠጥ ለጨጓራ የማይጎዳ እናም ያለምንም ብስጭት የአንጀትን ጽዳት በተፈጥሮ የሚረዳ ድንቅ ለስላሳ የአንጀት ማጽጃ መጠጥ ሲሆን ይህ መጠጥ እንደ ሌሎች የሚያስጨንቁ ወይም ደግሞ ተቅማጥን የሚያስከትሉ ጠንካራ የዴቶክስ መጠጦች ሳይሆን ለስስ ጨጓራ እንዲሁም ደግሞ አንጀት ደህንነቱ የተጠበቀ መጠጥ ነው። ይህ መጠጥ ምን ይሰራል? እንዴት ይሰራል ካላችሁ ይህ መጠጥ በሶስት መንገዶች ይሰራል። ሰገራን ያለሰልሳል፣ አንጀታችንን በቀላሉ እንዲሰራ ይረዳል፣ የአንጀት ውስጥ ብግነትን ይቀንሳል፣ የአንጀታችን ግድግዳንም ያረጋጋል፣ ጥሩ የአንጀት ባክቴሪያዎችንም ይመግባል፣ በተፈጥሮ የምግብ መፈጨትን ያሻሽላል፣ ጠንካራ የሆነ ተቅማጥን አያመጣም፣ የኤሌክትሮላይት ሚዛንንም አያበላሽም። ታዲያ የሚያስፈልጉት ዋና ዋና ግብአቶች አንደኛ ሞቅ ያለ ውሃ ነው። ሞቅ ያለ ውሃ ተፈጥሯዊውን የአንጀት እንቅስቃሴን ያነቃቃል፣ የምግብ መፈጨት ጡንቻዎችንም ያነቃቃል፣ ቆሻሻንም በቀስታ ለማስወገድ ይረዳል። ሁለተኛ ዝንጅብል ነው። በጣም ትንሽ መጠን የአንጀት እንቅስቃሴን ያሻሽላል፣ ጋዝና የሆድ መነፋትን ይቀንሳል፣ ቁርጠትም እንዳይፈጠር ይከላከላል። ቀላል መጠን ሆድን ማቃጠልን ወይም ደግሞ ጨጓራን ማቃጠልንም ያስወግዳል። ሶስተኛ እርድ ነው። የአንጀት ብግነትን ይቀንሳል፣ የአንጀት ግድግዳንም ይፈውሳል፣ የጉበት ዴቶክስንም ይረዳል፣ በተዘዋዋሪ አንጀትን ያጸዳል። በአነስተኛ መጠን ስትጠቀሙት በጣም ገራገር ነው። አራተኛ ደግሞ ቺያ ሲድ ነው። አማራጭ ነው። ባትጠቀሙትም ችግር የለውም፣ ግን ብትጠቀሙት ደግሞ በጣም ድንቅ ነው። ስለ ቺያ ሲድ በደንብ ቪዲዮ እሰራለሁ። ቺያ ሲድ ውሃን ይይዛል፣ ሰገራን ያለሰልሳል፣ የአንጀት ግድግዳዎችን በቀስታ ያጸዳል፣ ጥሩ የአንጀት ባክቴሪያን ይመግባል፣ ደህንነቱ የተጠበቀ ፋይበርም ይሰጠናል ማለት ነው። እንደ ጠንካራ ላክሴቲቭ አይደለም። ቺያሲድ ምንድን ነው ካላችሁ ስለ ቺያሲድ በኋላ ላይ በደንብ ቪዲዮ እሰራላችኋለሁ። አምስተኛ ማር ነው፣ እንደ አማራጭ ማለት ነው። ማር ቀላል ፕሪባዮቲክ ነው። የአንጀት ግድግዳን ያረጋጋል፣ ያለ ብስጭት ጣዕምንም ያሻሽላል ማለት ነው። ታዲያ ለስላሳውን የአንጀት ማጽጃ መጠጥን እንዴት አድርጋችሁ ነው የምታዘጋጁት? በእነዚህ ግብአቶች የሚያስፈልጋችሁ አንድ ኩባያ ሞቅ ያለ ውሃ በደንብ ያልፈላ፣ ሩብ የሻይ ማንኪያ አዲስ ወይም ደግሞ ትኩስ የተፈጨ ዝንጅብል፣ የሩብ የሻይ ማንኪያ የእርድ ዱቄት፣ ትንሽ ቁንጫ ቁንዶ በርበሬ እናም ግማሽ የሻይ ማንኪያ ጥሬ ማር እንደ አማራጭ ያስፈልጋችኋል። አዘገጃጀቱም ውሃውን አሙቁት፣ ዝንጅብልና እርዱን ጨምሩበት፣ ከዛም በደንብ አድርጋችሁ አዋሃዱት። ከሁለት እስከ 3 ደቂቃዎች ያክል ተዉት። ከፈለጋችሁ ማር ጨምሩበትና ይህንን ብቻውን በቀስታ መጠጣት ትችላላችሁ። ለተጨማሪ ፋይበር ያለው አዘገጃጀት ደግሞ ከፍተኛ ፋይበርን ከፈለጋችሁ እና ለሆድ ድርቀት ከፈለጋችሁ ደግሞ አንድ የሻይ ማንኪያ ቺያሲድን ከ20 እስከ 30 ደቂቃ ወይም ደግሞ ለአንድ ሌሊት በውሃ ውስጥ የተዘፈዘፈን መጨመር ትችላላችሁ ማለት ነው። ሰገራን ያለሰልሳል፣ የአንጀት ግድግዳዎችን በቀስታ ያጸዳል፣ ቁርጠትም አያመጣም ማለት ነው። ለመጠጣት ደግሞ በጣም ጥሩ ጊዜ አንደኛ ጠዋት ላይ ነው። በጣም ምርጡ ሰዓት ነው። ከእንቅልፍ ስትነሱ፣ ቁርስ ከመብላታችሁ በፊት ከ10 እስከ 30 ደቂቃዎች ጠብቁ። ተፈጥሯዊ
የአንጀት እንቅስቃሴን ያነቃቃል። በሌሊት የተከማቸ ቆሻሻንም ያስወግዳል። ሁለተኛ ደግሞ ከሰዓት በኋላ ነው እንደ አማራጭ ለሆድ መነፋት ወይም ደግሞ ለቀዘቀዘ የምግብ መፈጨት ምርጥ ነው። ከምግብ በኋላ ከ1 እስከ 2 ሰዓታት በኋላ ጠጡት። ታዲያ ምን ያክል ጊዜ መጠቀም ያስፈልጋል? ለአጠቃላይ የአንጀት ጤንነት ከሆነ በሳምንት ከ3 እስከ 4 ጊዜ፣ ለሆድ ድርቀት ከሆነ ከ5 እስከ 7 ቀናት በየቀኑ፣ ከዚያ በኋላ ቀን እየዘለላችሁ መጠቀም። ያለ እረፍት ደግሞ ለብዙ ወራት በየቀኑ አትጠቀሙት። በደህና ምን ያክል ጊዜ መጠቀም ይቻላል? ከ1 እስከ 2 ሳምንታት ያለማቋረጥ መጠቀም ትችላላችሁ። ከዛም ለ1 ሳምንት እረፍት ውሰዱ። አስፈላጊ ከሆነ ደግሞ እንደገና መቀጠል ትችላላችሁ። ይህንን መጠጥ መጠቀም ያለባቸው ሰዎች ምን አይነት ሰዎች ናቸው? የሆድ ድርቀት ያለባቸው፣ የሆድ መነፋትና ጋዝ የሚያስቸግራቸው፣ ቀርፋፋ የሆነ የምግብ መፈጨት ችግር ያለባቸው፣ ከጀንክ ፉድ አመጋገብ በኋላ ጀንክ ፉድ ማለት ጤናማ ያልሆኑ የተጠባበሱ እና መጥፎ ምግቦች ማለት ነው። ቀለል ያለ አይቢኤስ ያለባቸው መጠቀም ይችላሉ። ጥንቃቄ ማድረግ ወይም ደግሞ መተው ያለባቸው ሰዎች ደግሞ ምን አይነት ሰዎች ናቸው? ንቁ የሆነ የጨጓራ ብግነት ካለባችሁ እንደ ጋስትራይተስ ወይም ደግሞ የጨጓራ ቁስለት ያለባቸው፣ በከባድ ተቅማጥ የታጀበ አይቢኤስ ኢሪቴብል ባወል ሲንድረም ካለ፣ የሐሞት ጠጠር ችግር ካለ በእርድ ምክንያት ጥንቃቄ ማድረግ ያስፈልጋል። እርጉዝ ሴቶችና እነዚህ ሰዎች በጣም ቀለል ያለ አዘገጃጀት ሊጠቀሙ ወይም ደግሞ ሐኪማቸውን ማማከር ይኖርባቸዋል ማለት ነው። በተጨማሪም ደግሞ አንዳንድ ምልክቶችን ካያችሁ መጠቀማችሁን አቁሙ። የጨጓራ ማቃጠል፣ ልቅ የሆነ ሰገራ፣ ማዞርና የአሲድ መመለስ ወይም ደግሞ አሲድ ሪፍለክስን ካያችሁ ማቆም ያስፈልጋል። እንዲሁም ለስላሳ አማራጭ በጣም ስስ ጨጓራ ወይም ደግሞ ሴንሲቲቭ የሆነ ጨጓራ ካላችሁ ሞቅ ያለ ውሃ እናም ቺያ ሲድን ብቻ ተጠቀሙ። ዝንጅብልና እርድን ሳትጨምሩ ማለት ነው። ይህ አሁንም አንጀትን በቀስታ ያጸዳል። በአጠቃላይ የአንጀት ዴቶክስ ጠንካራ መሆን የለበትም። ለስላሳ፣ ቀርፋፋ እናም ደጋፊ መሆን አለበት። ይህ መጠጥ ሰውነታችሁን በተፈጥሮ እንዲያጸዳ ይረዳል እንጂ በከፍተኛ ሁኔታ አንጀትን አያጥብም ማለት ነው። ይህ ለስላሳ የአንጀት ማጽጃ መጠጥ አንጀታችሁን በቀስታ ለመደገፍ እንጂ ለማስገደድ የሚዘጋጅ አይደለም። ታዲያ የዚህ ለስላሳ የሆነ የአንጀት ማጽጃ መጠጥ ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ ተፈጥሯዊውን የአንጀት እንቅስቃሴን ያሻሽላል። ሞቅ ያለ ውሃ የአንጀት ጡንቻዎችን ያነቃቃል። ዝንጅብል የአንጀት እንቅስቃሴን በቀስታ ያነቃቃል። ቺያ ሲድ ውሃን በመምጠጥ ሰገራን ያለሰልሳሉ። ያለ ተቅማጥ የሆድ ድርቀትን ለመቀነስ ይረዳል። ሁለተኛ፣ አንጀትን በቀስታ ያጸዳል። የቺያ ሲድ ፋይበር ከአንጀት ግድግዳዎች ቆሻሻን ይጠርጋል። የቆየ የተጣበቀ የቆሻሻ ክምችትም እንዲወገድ ይረዳል። መደበኛ የሆነ መጸዳዳትንም ይደግፋል። በቀስታ ያጸዳል እንጂ በኃይል አይደለም። ሶስተኛ፣ የሆድ መነፋትንና ጋዝንም ይቀንሳል። ዝንጅብል የጋዝ ምርትን ይቀንሳል። እርድ የአንጀት መቆጣትን ያረጋጋል። በአንጀት ውስጥ ያለው የጋዝ መፍላትንም ይቀንሳል። የተነፋ ሆድን ይቀንሳል፣ ምቾትንም ይሰጠናል። አራተኛ፣ የአንጀት ብግነትንም ያረጋጋል። እርድ ጠንካራ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ውጤት አለው። ዝንጅብል ደግሞ የአንጀት መቆጣትን ይቀንሳል። ማር ደግሞ የአንጀት ግድግዳንም ይጠብቃል። ቀለል ላለ አይቢኤስ እናም ለተቆጣ አንጀትም ጠቃሚ ነው። አምስተኛ፣ ጤናማ የአንጀት ባክቴሪያንም ይደግፋል። ቺያ ሲድ እንደ ፕሪባዮቲክ ይሰራሉ። ማር ደግሞ ጠቃሚ ባክቴሪያዎችን ይመግባል። ጤናማ ባክቴሪያ የምግብ መፈጨትን ያሻሽላል። የተሻለ የአንጀት ሚዛንና የበሽታ መከላከልንም ይደግፋል። ስድስተኛ፣ የንጥረ ነገርን መምጠጥንም ያሻሽላል። የጸዳ የአንጀት ግድግዳዎች የንጥረ ነገሮችን በተሻለ ሁኔታ ይይዛሉ። የቀነሰ ብግነት የመምጠጥ ሂደቱንም ያሻሽላል። ቫይታሚኖችና ማዕድናትም በብቃት ይሰራሉ። ሰባተኛ፣ መርዞችን በተፈጥሮ ለማስወገድም ይረዳል። የተሻለ የአንጀት እንቅስቃሴ ካለ የተሻለ መርዝ የማስወገድ ሂደት ይኖረናል። በእርድ አማካኝነት የጉበትን ዴቶክስም በተዘዋዋሪ እንረዳዋለን። ወደ ደም ውስጥ የሚመለስ መርዝንም ይቀንሳል። ስምንተኛ፣ የምግብ
መፈጨት ምቾትንም ያሻሽላል። ከምግብ በኋላ የሆድ መሞላት ስሜትን ይቀንሳል። የሆድ ቁርጠትና ምቾት ማጣትም ይቀንሳል። የተረጋጋ ለስላሳ የሆነ የምግብ መፈጨት ሂደትም ይኖረናል። ዘጠነኛ የቆዳ ጤንነታችንንም ያሻሽላል። በአንጀት ውስጥ ያለው የመርዝ ክምችት ይቀንሳል። የተሻለ የመጸዳዳት አቅም ሲኖር የቆዳ መበላሸትም ይቀንሳል። ለአንዳንድ ሰዎች ንጹህ ቆዳ እናም አነስተኛ ሽፍታ እንዲኖርም ያደርጋል። አስረኛ የክብደት አስተዳደርንም ይደግፋል። በተዘዋዋሪ የሆድ መነፋትና ውሃ መያዝን ይቀንሳል። የምግብ መፈጨት ብቃትንም ያሻሽላል። የምግብ ፍላጎትንም ለመቆጣጠር ይረዳል። ስብ ማቃጠያ አይደለም ግን ደጋፊ ነው። 11ኛ ኃይልን ይጨምራል እናም ድካምንም ይቀንሳል። የአንጀት መጨናነቅ መቀነስ ኃይልን ያሻሽላል። የተሻለ ንጥረ ነገር መምጠጥም ይኖረናል። ቀላልናም የበለጠ ጉልበተኛ ስሜትም ይሰማችኋል። 12ኛ መደበኛ የምግብ መፈጨት ሪትምን ለመመለስም ይረዳል። አንጀትን በየጊዜው እንዲንቀሳቀስ ያሰለጥናል። በላክሴቲቭ ላይ ጥገኛ መሆንንም ይከላከላል። 13ኛ ለስስ ጨጓራ ገራገር እናም ደህንነቱም የተጠበቀ ነው። አነስተኛ መጠን ያላቸው ግብአቶች ይዟል። ምንም ጠንካራ ላክሴቲቭ ወይም ደግሞ ኬሚካሎች የሉትም። ጠንካራ ዴቶክስን መቋቋም ለማይችሉ ሰዎችም በጣም ተስማሚ ነው። 14ኛ አጠቃላይ የአንጀትና የአንጎል ጤናንም ይደግፋል። ጤናማ የአንጀት ባክቴሪያ ስሜትን ያሻሽላል። የቀነሰ ብግነት የአንጎል ተግባርን ይረዳል። የአእምሮ ድብርትን ይቀንሳል። የአእምሮ ግልጽነትን ይሻሻላል። ይህ መጠጥ ከፍተኛ ተቅማጥን አያመጣም። ኤሌክትሮላይቶችን አያጠፋም። የአንጀት ግድግዳን አይጎዳም። ወዲያውኑ በፈጣን ዴቶክስም አያደርግም። ቀርፋፋ እናም ደህንነቱም የተጠበቀ ነው። ለተሻለ ውጤት በቀስታ ተጎንጩ። ሁሉንም በአንዴ አትጠጡ። ፋይበር የበዛባቸውን ምግቦችን ደግሞ ጨምሩ። በቂ ውሃን ደግሞ ጠጡ። በምትጠቀሙበት ጊዜ ጀንክ ፉዶችን አስወግዱ። ይህ ለስላሳ የአንጀት ማጽጃ መጠጥ የሰውነታችሁን ተፈጥሯዊ የጽዳት ሂደትን ይደግፋል። የምግብ መፈጨትን ያሻሽላል። ብግነትን ይቀንሳል። እናም በአንጀት ላይ ጭንቀትን ሳይፈጥር የሆዳችንን ጤናንም ያበረታታል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ባልኳችሁ መጠን ይህንን የአንጀት ማጽጃ መጠጥን መጠቀም ትችላላችሁ ማለት ነው። ስለዚህ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።